Caer, madre.
እና መጽሐፍ ቅዱስ ስለ ኃጢአት ምን ይላል የሚለውን አይዲያ ነው ዝም ብዬ ዋና የሆነ በቅርብ ጊዜ እንደተናገርኩ አስታውሳለሁ። ምናልባት ወደ ዩቲዩብ አላመጣውም። መጽሐፍ ቅዱስ ምን ይላል ኃጢአት ምንድን ነው የምንለው ብዙ ጊዜ ስለ ኃጢአት ትርጉም ብዙ አናውቅም፣ ብዙም አይባልም፣ ብዙም ሲባል አንሰማምም። ያ ነገር አለ። ሰፋ ያለ ነገር አላወራም። አሁን ለማንኛውም ጥቂት 10 ደቂቃ ብችል አደርገዋለሁ። ስንት ደቂቃ ነው አሁን ያለሁኝ? 14። በቃ በ30 ላይ ለማቆም እተጋለሁ። እጨርሰዋለሁ በ15 ደቂቃ። መጽሐፍ ቅዱስ ክፍሉን ሄዱና እናንተ አንደኛ ዮሐንስ መልእክት ምዕራፍ 3 4 እና ምዕራፍ 5 17ን ለማንበብ ሞክሩ። ምን ይላል ከአምላክ መጽሐፍ ቅዱስ ምን ይላል? ከአምላክ መሰረት መስፈርት ጋር የሚቃረን ማንኛውም ድርጊት፣ ስሜት ወይም አስተሳሰብ ኃጢአት ይባላል የሚለውን በደንብ አድርጎ ያሳየናል። በአምላክ ዓይን ስህተት ወይም የአመጽ ድርጊት የሆነው ነገር በመፈጸም የእሱን ሕግ መጣስን የእሱን ሕጎችን መጣስን ይጨምራል። ይህንን ነው ዮሐንስ መልእክቱ ላይ የተናገረው። ተገቢው የሆነውን ነገር ሳያደርጉ መቅረት ማለት ትክክል የሆነውን ነገር አለማድረግ ራሱ ኃጢአት እንደሆነ መጽሐፍ ቅዱስ በደንብ አድርጎ ያዕቆብ ላይ ይናገራል። ያዕቆብን ብዙ ሰዎች የሚሰብኩት እምነት ያለ ስራ፣ ስራ ያለ እምነት ከንቱ ነው የሚል አባባል ያደርጋል። ያለ ስራ እምነት ምናምነው እምነት ያለ ስራ ሙት እንደሆነ ይናገራል። እምነት ያ ማለት ትግበራ ነው። ስራ የምንለው እኛ ነን ስራ ያልነው እንጂ መጽሐፍ ቅዱሳዊ ነገሩ ስራ የምንለው አይደለም። ትግበራ ነው። አማኝ የሚኖረው ኑሮ ስራ ነው። አንድ ካምፓኒ ላይ ስትቀጠሩ የካምፓኒን ስራ እንጂ የምትሰሩ የራሳችሁ የሆነ ነገር አይሆንም። ለዚህ ነው እንኳን እና እኛነትና ጊዜውን ከፍለው ሊጠቀሙ ስለወሰዱ እኛ የፈለግነውን የግል ጉዳይ እንዳናደርግ እንከለከላለን። አንድ መስሪያ ቤት ስንሰራ ያለ ሰዓት እረፍት እንድትወጣ አይፈቀድም። በእረፍት እንድታረፍድ አይፈቀድም። የተሰጠ ሰዓቶች፣ ደቂቃዎች አሉ። እነሱን ብቻ ነው የምትጠቀመው። ካረፈድክ ያስቀጣል፣ ጥፋተኛ ያደርጋል። ትላንት አንድ ሰው ብለዋል። አሁን ለምሳሌ አንድ መስሪያ ቤት እየሰራ የሆነ ቦታ ሊኮ እዛ በሄድክበት ሽልማት ብታገኝ ያገኘው ሽልማት ያንተ ሳይሆን ለመስሪያ ቤቱ ማምጣት አለብህ። አሊያ በዛው የሚታጠፋ ከሆነ ትጠየቃለህ። ሌላ ችግር ይመጣል። ከስራ ሁሉ ልትባረር ትችላለህ። እዛ በዛ ተቋም ውስጥ እስካለ የዛ ተቋም ኃላፊነት ነው ያለብህ። የራስ የሆነ ነገር የለም። ስለዚህ ክርስትና አንዳንዴ የራስ መሆን አይደለም። እኛ እንደ ባለ አደራ ነው እኛነትን ይዘን የምንኖረው። እሱን ሀሳብ ሳልናገር ጊዜው አለቀብኝ እያልኩ ነው። ቲክቶክ ብዘጋ ከሆነ አሪፍ ነው ለእኔ። በስማም ትልቅ እረፍት፣ ትልቅ ሰላም፣ ትልቅ እፎይታ ይሆናል ብዬ ተስፋ አደርጋለሁ። ከምንሰማው ጭምር እንጠበቃለን። በስማም
ልዩነቱን በኋላ ይነግራለሁ። እየነገርኩ ምንም ልዩነቱን ነገረኝ ትላለህ። እየነገርኩ ነው። አማርኛ ስላጠረን ለመናገር ብዙ ቁጥብ ስለሆነ አማርኛው ለዛ ነው። ይህቺ ብቻ ይጠቅመናል ብለን አድርገና ስራ ሲባል አሁን አንተ ስራ የምትለው እምነት ያለ ስራ የተባለው ሂድና ቆፍር፣ ሂድና ስጦታ ስጥ፣ ሂድና ድሃ ጎብኝ አይደለም። ያ ስራ አይባል። ኦኬ ለጽድቅ እሱን ለድነት አሰራ ስለ ዳንክ ነው የምሰራው። አሁን ብዙዎች ለመዳን ነው የሚሰጡት፣ ለመዳን ለማግኘት ስለተሰጠ ነው የሚሰጠው እንጂ ለመቀበል አሰጥም። ትግበራ ነው ስላለ ነው እንጂ የሚሰጠው ከሌለ አሰጥም። እንድኖሩ ያደረገ ማን ነው? ከራስ ጥራት፣ ከራስ ድካም፣ ከራስ ብርታት አይደለም። እግዚአብሔር አምላክ ስለረዳ አግኝታል። ያገኘውን ደግሞ ለሌላ ትሰጣለህ። ያ ትግበራ ነው። ያመንከውን እየተገበርክ መኖር ማለት ነው። ወይም ኑሮ ነው። ኑሮ ነው ክርስትና። ኑሮ የምንለው ኑሮ ነው ክርስትና። ክርስትናን ስንኖር ለሌሎች ዋጋ የምንከፍል፣ ለሌሎች መዳን፣ ለሌሎች መጥቀም፣ ለሌሎች ጥቅም የምንኖር እንሆናለን። እጅ ለሌላ ሰውነት እንደሚኖር፣ አፍንጫ ለሌላ ሰውነት እንደሚኖር፣ ዓይን ለሌላ ሰውነት እንደሚኖር እኔም እናንተም ይሄ እውነት ሲገባን የምንኖረው ለማ ይሆናል። ይሄን አለማድረግ ኃጢአት ነው። ይሄንን አለመሆን ኃጢአት ነው። ስለዚህ መጽሐፍ ቅዱስ በመጀመሪያ በተጻፋቸው ቋንቋዎች ኃጢአት መስራት የሚለውን አገላለጽ ዓለምን ኢላማን መሳት ወይም ኢላማን መሳት የሚል ትርጉም ይዟል። ኢላማን መሳት አንድ ሰው ወታደር ቤት የገባ ሰው ብቻ ነው የሚያውቀው። አልሞ መምታትን ሲያለማምዱ ሩቅ ቦታ ላይ መሃል ላይ ካርቶን ወይም የሆነ ነገር ተደርጎ እዛ መካከል ላይ ቀዳዳ ይሆናል። በዛ ቀዳዳ ወይም በዛ ጥቁር ነገር በሚታየው በገለለው ነገር ላይ አልሞ መተኮስ ነው። ያችን ቦታ ማግኘት ነው። ስለዚህ የእግዚአብሔርን ሐሳብ እግዚአብሔር ያለውን አለመኖር ዓላማን መሳት ነው። ኃጢአት እንለዋለን። ኃጢአት ይሆናል። ስለዚህ የዚህን ምሳሌ ለምሳሌ እስራኤሎች ይህን ዓላማ ይለማመዱ ነበር። ለምሳሌ ከዛ ውስጥ የለመደው ዳዊት ነው። አንዱ ዓላማ ስለለመዳ ነው። በወንጭፍ እንዴት አድርጎ እንደመጣ አንድ ቲክቶክ ላይ ነው ያየሁት ዛሬ። አንድ ሰውዬው ሩቅ ቦታ ላይ ሁለት ነገር አንጠልጥሎ በድንጋይ ይመታል። ድንጋይ ሲመታ የመጀመሪያው የወረወረው አንዱን አገኘው። ሁለተኛውን ሲወረውር አንዱ አመለጠውና ሁለተኛ ሲሞክር ግን እንዴት አድርጎ ተሰናድቶ እንዴት እንደወረወረው ቀጥታ ነው የመታው። ዓላማ ነው። የእግዚአብሔርን ሐሳብ መሳት፣ የእግዚአብሔርን ፈቃድ ትቶ በራስ ፈቃድ ውስጥ መመላለስ ዓላማም መሳት ነው። ስለዚህ የዳነው ሰዎች ኃጢአት እንዳይሆንብን ተጠንቅቀን እንመላለስ የምንለው ለዛ ነው። አንዳንዴ እኛ ሀገር ስራ ብለን በጣም በቃ ስራ ብለን የምንለው የሆነ ነገር ማድረግ ጊዜ ጠብቆ፣ አሁን ለምሳሌ ጊዜ ጠብቆ መጸለይ። ሙስሊሞችን አይታችሁ ከሆነ ሰዓት ጠብቆ ያቺ ሰዓት አታልፍም ይጸልያሉ። እኛም አማኞችም ጋር አንዳንድ ጊዜ ጠዋት ተነስተው ከአልጋ ወርደው ጸልየው ካልወጡ በቀር በቀኑን ሙሉ እንዳልጸለዩ ይቆጥራል። ይሄ ፎርሙላ ነው። እግዚአብሔርን ሁል ጊዜ ማሰብ፣ ስትወጡ ማሰብ፣ ስትሰሩ ማሰብ። በህልውና ውስጥ ነው የሚኖረው እግዚአብሔር፣ በእኛ ውስጥ ነው የሚኖረው። ህልውናችሁ በአሰባ ጊዜ ውስጣችሁ በተነሳሳ ጊዜ ከእግዚአብሔር ጋር ንግግር ጀምሮ እየሰራችሁ እያደረጋችሁ ከሱ ጋር ሰማይ መሄድ ይቻላል። ይህን አለመዳን ላይ ብለን እንዳንሆን ማለት ነው።
ስለዚህ ፈጣሪ እንደመሆኑ መጠን የሰውን ልጆች የሚመሩባቸውን መስፈርቶች የሚወጡበትን መብት እግዚአብሔር ኦልሬዲ ደንግጓል። ራእይ ላይ ሄዳችሁ ማለት ይችላለሁ። በመሆኑ ለምናደርጋቸው ነገሮች በእርሱ ዘንድ ተጠያቂ እንደምንሆን ልንገነዘብ፣ ልንረዳ፣ ልናስተውል እንደሚገባን መጽሐፍ ቅዱስ ሮሜ ላይ አስቀምጦልናል። ምዕራፍ 14 12ን ሄዳችሁ ፈጽሞ ኃጢአት አለመስራት ይቻላል አይቻልም በሚለው ነው ባለፈው የተነጋገርነው። አይቻልም። መጽሐፍ ቅዱስ ሁሉም ኃጢአትን ሰርተዋል፣ የአምላክንም ክብር መንጸባረቅ ተስኗቸዋል ይላል። ሁሉ ኃጢአትን ሰርተዋል፣ ሁሉም ኃጢአትን ሰርተዋል፣ የአምላክንም ክብር ማንጸባረቅ ተስኗቸዋል ብሎ አዲሱ መደበኛ መሰለኝ እንደዛ ያወራው። ሁሉ ኃጢአትን ሰርተዋል፣ የእግዚአብሔር ክብር ጎሏቸዋል። ክብር የእግዚአብሔር ክብር እግዚአብሔርን ማሳየት ሰው ይኸውላችሁ፣ ባለፈ ጊዜ የእግዚአብሔር አድራሻ ማን ነው ቢባል እኔ፣ አንተ፣ አንቺ ነሽ። ሰው እግዚአብሔርን ስፈልግ እኔ ጋር አንተ ጋር ያገኛል፣ ያያል። ፈልጎ ያገኝ ለማግኛት ይሞክር ይችላል። እንዲህ አይነቱን ነገር እንድናስተውል እንድናይ አንዳንድ ነገር ያሳየውኝ ይመስለኛል። እሱን ያስታውሰኛል። ይሄ ማንጸባረቅ የሚለው የእሱ ነጸብራቅ ነን። እሱ በእኔና በንቴ ይታያል። ሰዎች በእኔና በንቴ ዘንድ ኢየሱስን ያዩ ዘንድ ይገባል። አሁን ይታያል። ኢየሱስ ቢኖረን እኮ እንትና ከፍ አለ፣ እንዴት እሱ ብቻውን ከፍ አለ ብለን ለማውረድ አንታገልም። እንትና እንዴት እንዲሄደ አንልም። በተደረገው ጥሩ ነገሮች ላይ ነው የምንሄደው። ደካማ ነገር መማሪያ አድርገን እሱን ነገር ከቻልን በመምከር ከቻልን ደግሞ ለራሳችን ትምህርት አድርገን እንዳንደግም እንዳንስት ተጠንቀን የመኖር ኑሮ ነው ክርስትና። ይህን ካልሆንን እንግዲህ ጉድ ፈላ። ሰምተሃል? ሴቭድ ኢንተርኔት ኢረር ይለኛል። ምንድን ነው እናንተም ጋር ኢረር ሳይለንስ ሰርቪስ ኢንተርኔት ሰርቪስ በት ሮንጋዴ ነው። ምን አባቱ ነው የሚያወራ? የት እንትኑ ሰርቪስ ኢንተርኔት ኢረር። እናንተ ጋር ምንም እንትን አይላችሁ? ይሰማችኋል? ግን ከሰማችሁ ንገሩኝ። ይህን ሰውየው የምትውልኝ እግዚአብሔር የምታይና አንቺ ሴት ነች እንዴ? ይስቅ እንጂ አታስቅ። ሄደሽ እዛው እነ እንትና ጋር ሳቅ። በእናትሽ አጥፉልኝ፣ በእናታችሁ። የት ሄደች? ቴንኪዩ። እንዲህ አይነት ወራዳ ይላል ድሮ ጠቅላይ ሚኒስትር መለስ ዜናዊ። ወራዳ፣ አንዳንድ ወራዳዎች አለን እዚህ። ማያገባ ነገር ላትግባ። ምን ብላ ነው ዶሮ ታንቃ ሞተቻል? ወይም አላዋቂ ሳሚ ብላችሁ ትላት ባለዚ። የእዩ አምላክ እኮ የሰራዊት ጌታ አምላክ ነው። እዩ ከሌላ አምላክ የሚመጣና ሌላ አምላክ የሚያገለግል መስላል። ጋጋማ ብለው ያለ አቅማቸው አትምጣ። ኦኬ ኃጢአት። ስለዚህ ኃጢአት መስራት ይቻላል? አዎ ይቻላል። ለማንኛውም ሮሜ 3:3 ላይ ያለውንና አንደኛ ነገሥት ሄዳችሁ ብትመለከቱ 8:46 ላይ መክበብንም ሄዱ 7:20 ላይ ባለፈ ስላሳየኋቸውን ጥቅስ አላነብም። የሆነው ለምንድን ነው? ይህ የሆነው ለምንድን ነው? የመጀመሪያዎቹ ሰዎች ማለት አዳምና ሔዋን
ሲፈጠሩ ኃጢአት አልነበረባቸው። ንጹሕ ሆኑ፣ በእግዚአብሔር መልክ ተፈጠሩ። በጥቂት ስህተታቸው ወደቁ፣ ከእግዚአብሔር እንደውም ጨርሶ ተለዩ። ኃጢአት ሆነባቸው። ኃጢአት ማለት ከእግዚአብሔር መለየት ነው። የእግዚአብሔርን ፈቃድ በመጣስ ከእግዚአብሔር እንለያለን። ከእግዚአብሔር ስንለይ ኃጢአት ሆነብን። እኔና እናንተ የዳነው ድነናል። ድነት ቅስበታዊ ነው የተባለውን ብዙ ሰዎች ሲያንቦራጭቆ ያለው እኔና እናንተ ቅስበታዊ ድነት የዳነው መቼ ነው? ክርስቶስ ኢየሱስን የተቀበልን ቀን ጀምሮ ከእግዚአብሔር ጋር ግንኙነት ጀምረናል ማለት ነው። ድሮ ማንገናኘውን እግዚአብሔር ጋር ፊት ማውራት ጀመርን ማለት ነው። መገናኘት ጀመርን ማለት ነው። ዳንን የምንለው እሱን ነው። መገናኘት የጀመረ ሰው ከዛ ምን ይላል? ለጥፋቱ ለሚሰራው ስህተት ከእግዚአብሔር ጋር በራሱ መነጋገር ይችላል። አባት ሆኗል በክርስቶስ። ከዛስ ደጋግሞ የሚያጠፋ ከሆነ ለሌላ ፍርድ ይዘጋጃል። እሱም የዘላለም ሞት የተባለው ይጠብቀዋል ማለት ነው። ስለዚህ እዚህ ንጹሕ ለመምሰል የሚሞክር ትውልድ ያለበት ነው። አንዳንዱ ሐሰተኛ ምናምን አሉ። አንዳንዱን እኔ እንዲህ እያልኩ ነው። አሁን ወንድ ከሆነ ሐሰተኛ ካለ ከሰውየው ላይ አጋንንት ነው ያለው። በቃ አጋንንትን አውጥቶ ያሳያል። አሊያ ዝም ብሎ አፈጮሌ መሆን በሩቅ ዝም ብሎ እንደ ሰፈር በሰፈር የተፈታ ውሻ ካያችሁ ሰፈሩ ሲሆን ውሻ በጣም ይንጫልጫል፣ ያጓራሉ፣ ያሟሙቃል። ሌላ ሰፈር ሲሆን ግን ውሻ ምን ይሆናል? አትሄድ ብትሉት ጭራውን ቆልምሞ ወደ ውስጥ አንገት ደፍቶ ነው የሚሮጠው ሰፈሩ እንዲደርስ። ሰፈር ከደረሰ በኋላ ደግሞ አንበሳ ይሆናል ወያለ። አሁን ብዙዎች እንደዛ ነው። ሚዲያ ላይ ማንም አይነካኝም፣ ማንም አይመጣም፣ ማን ምን ያመጣል፣ በቃ ተቆጪ የለም ይላል። እግዚአብሔር በዙፋኑ ያያል። ጥንቃቄ አድርግ። የሚሻለው እሱ ነው። ደስ አይላችሁም? ኃጢአት እየተናገርኩ እንዴት ደስ ይልሃል? ቁጭ ብሎ መስማት ከባድ ነው። የምናገረው አቅም ይጠይቃል ለመስማት እንኳን ለምናገር ለኔ። ስለዚህ እና አዳም የተፈጠሩት በዛ መልክ ነው። ከዛ ውስጥ ነን እኮ ያለ ነው። እግዚአብሔር ለራሱ እሱን በምንመስል መልክ ሰርቶ የነሱ መውደቅ እኛንም ይዘው ወደቀን። ይኸው ደግሞ ክርስቶስ መጥቶ እሱ ሞቶ እሱ ተዋርዶ ሊያነሳን መጣ። በሱ እጅ እንሁንና የእሱን ፈቃድና ሀሳብ ለማድረግ ቀንና ማታ እንትጋ። ብቅ ጥልቅ እያለ እያንዳንድ ታያኛለ። ከጀርባ ሆነ ድንገት ነው እኮ የሚገቡት። እዛው እየጎረጎሩ እያዩ ደጅ ሆናችሁም ቢሆን ስሙ። ኃጢአትን ኃጢአት ነው የምንለው። ሌላ በቃ ኢትዮጵያውያን ብዙ ጊዜ በጣም የምናካብደው ኃጢአት ሴትና ወንድ ባል ሚስት ያልሆኑ ሰዎች ሲሆኑ ነው። እዚህ ስቅርጣጥፍ ዘረኛ ስትሆን ኃጢአት የለብን። እንዴት ሰው ሲከብር ሰው ይናደዳል? እኔ ብዙ ጊዜ ብያቸው የለም ሀሹ የምንለው እሰይ የምንለው ሰው ወደቀ፣ ከሰረ፣ ደከመ፣ በቃ ፈረሰ፣ ታሰረ፣ አዘነ ሲባል እሰይ የምትሉት። ተባረከ፣ ተጎበኘ፣ ከፍ አለ እኮ፣ ታጀበ እኮ፣ ሄደ እኮ፣ በስማም ኃይለኛ ሆነ እኮ ሲባል ሐሰተኛ ነው፣ በውሸት ነው፣ አታሎና ብር ከፍሎና ትላላችሁ። ዛሬ ሰማሁ ደግሞ እዩ ወታደሩ ምኑ ከተማው ምኑ አገሩ ምኑ ወጥቶ እንዲያጅብ ለሚያስወጣ ሰዎች 6 ሚሊዮን ከፍሏል እያሉ እያወሩ ሰማሁ። እና ግፈኛ ህዝብ ነው። በጣም 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 ወረኛ ህዝብ ነው። ኃጢአት እየሰራን ነው። ኃጢአት ከዚህ በላይ ሌላ ኃጢአት አለ? ምንም በሌለበት ምንም በማታውቁበት አብራችሁ የምታጨበጭቡ ይብላኝ እኔስ ብላኝ። እስራኤላውያን ብለዋል እኮ በቃ
እኛስ ያኔ እዛ ያለን ምንም ይሁን ዱባም ቢሆን ሽንኩርት ቢሆን በልተናል። ይብላል ለልጆቻችን ምድረ በዳ ላይ ለሚያልቁ ይብላል። እኛስ ያኔ ድንችም ምንድነው ሽንኩርትም ዱባም በልተናል ብለዋል አሉ። ይብላኝ ኃጢአት ውስጥ ነው ያለ ነው። በምንሰማ ኃጢአት እየሰራን ነው። አሁን በቃ እኮ አሁን ቡድን ላደላለሁ ኢትዮጵያ ቤተክርስቲያን የኔ አባቶች ቀድሞ የዘመሩ አባቶች ደስ ይሉኛል። አንድ ልብን እያለቀሱ ነበር፣ ትዝ ይለኛል። እኛ ልጆች ሆነን አንዳንዴ ዞር ብለን ነው እያመለከን ምናቸው እያንዳንዳቸው እያለቀሱ አንድ ልብን ስጠን፣ አንድ ሀሳብ ይኑረን፣ መለያየት ትተን አንተን ብቻ እያየን የጽዮንን መሬት ተስፋ ወራሾች እንድንሆን በድል እንድንራመድ አንድ ልብን ስጠን። ወዳጅ አንድ ልብ ከሌላ ወራሽ አትሆንም፣ በኋላ ጉድ እንዳትሆን። ኢየሱስ ይመጣል፣ ኢየሱስ ይመጣል። ዘፍጥረት ሄዳችሁ ልጆች ሲወልዱ ደግሞ ይህንን ኃጢአትና አለፍጽምናን አውርሰዋሉ እነሱ በሰሩ ስራ። ሮሜም ላይ ብታዩት እስራኤላውያን ይህንን የእስራኤል ንጉሥ የነበረው ዳዊት በደለኛ ሆኜ ተወለድኩ በማለት ተናግሯል። በደለኛ ሆኜ ተወለድኩ፣ በደለኛ ሆኜ ተንኮለኝነትን ነው፣ ትዕቢተኝነትን ነው፣ መተላለፍን ነው፣ አመፀኝነትን ነው ይዞ የመጣ እንጂ እሱ አዲስ የፈጠረ አይደለም። ማመፅ ዳዊት ይዞ የመጣ ነገር አይደለም። አንዱ ኃጢአት ከሌላ ኃጢአት የከፋ ይሆን? እኔ አዎ የከፋ ነው። ለምሳሌ ይህ መጽሐፍ ቅዱስ በጥንቷ ሰዶም ከባድ ኃጢአት የሚፈጽሙ ክፉ ሰዎች እንደነበሩ ኃጢአታቸውም እጅግ ከባድ እንደሆነ ይናገራል። ዘፍጥረት ላይ አንድን ኃጢአት ከባድ የሚያስብሉት 3 ነጥቦች አሉ። እነሱን ነጥቦች ብቻ ልጠቁማችሁ። የጥፋቱ ክብደት ነው ኃጢአትን የሚያካብለው። የጥፋቱ ክብደት፣ በእግዚአብሔር ላይ ክደት፣ አንተ ልክ አይደለም የሰራ ብሎ ወንዱ ሴት፣ ሴቱ ወንድ እግዚአብሔር በሰጠው ጤናና በሰጠው ነገሩ ላይ ሚክሯራ ምታባይ ከሆነ እግዚአብሔር ይቀጣል። በደንብ አድርጎ ፊት ለፊት ነው የሚቀጣው የሚገርፈው። ሁለተኛው የልብ ዝንባሌ፣ ያ የልብ ዝንባሌ የሚባለው የእግዚአብሔር ትእዛዝ ምን እንደሆነ የማያውቁ አለማወቅ፣ በቃ የልባቸውን ፈቃድ እንዲያደርጉ ያስደርጋል። የፈለጉትን እንዲሆኑ ያደርጋል። ምን አለማወቅ ግን ኃጢአት ነው። ቅጣት ይጠብቃቸዋል። መጽሐፉ የሚለውን እያወቁ ያሉባቸው ላይ ይብስባቸዋል። አሁን በእኛ ላይ ይብሳል። ወጣ ሰይፉ ይብሳል። መጨረሻ ፍርድ ቀን ይብስብናል። ሌሎቹ ግን በቃ በልብ ዝንባሌ እንደፈለጉ መሆን ይችላሉ። ሲፈልጉ የፈለጉትን እንትና ሐሰተኛ ነው ለማለት መመዘኛ አለ ወይ ቢጠይቅ ብዙ ሰው መመዘኛ ይሄ ብሎ መመዘኛውን በእግዚአብሔር ቃል መዝነው የሰማሁት የተማሪ ያስተማረውን ምኑን አምጥተው ሊያሳዩኝ አይችሉም። ዝም ብሎ አንዱ ስናገር ሰመና እንደ እንትን ይወረዋል፣ ይቀባበላል። የኛ ህዝብ ደግሞ እኔ ምን ሆነናል ኢትዮጵያውያን? ቅብብሎሽ ለወር እንዲህ የእግዚአብሔርን ትምህርት የእግዚአብሔርን ቃል ለምን እንዲህ አንቀባበልም? ጽድቅን ለምን አንቀባበልም? ጥሩ ነገርን ለምን አንቀባበልም? ጥሩ ነገር ሲሆን ግን ተደብቀት ይውጠዋል፣ ቡድን ፈጠት ይበለዋል። ለሌላ ጊዜ ግን ህብረት ታዘጋጃል፣ ለመጋደል ወንድምን ለመክሰስ የእጅን ለመቁረጥ እንዴት አንተ ሰውነትን በሙሉ ታዛል? እጄ
ወይም እግሬ የሆነ ብልቴ እንዲህ አድርጓል ብለህ ያን ብልት ለማጥፋት ሰውነትን ሙሉ ቀስቅሰህ ታውቃለህ? እንደዛ ማለት ነው። ወንድሜ ላይ አድማ አትስራ፣ ሴራ አታድርግ። በደል ነው፣ ኃጢአት ነው፣ በጣም ጽያፍ ወንጀል ነው። የእግዚአብሔር ቃል ይጸየፈዋል። ይሄ የጥፋቱ ክብደት ነው የሚያሳየው። መጽሐፉ ሌላ ቄሱ ሌላ አሉ። ከዛ ውጪ ደግሞ መደጋገም ነው። ሶስተኛው በጣም ኃጢአትን የሚያካብደው መደጋገም፣ መለያየት አልበዛም? ፖለቲከኞች እንዲያርጉ ትላለ። አሁን መለያየት የለመደ ወረኛ ሰሞኑን። አሁን ደግሞ በቃ አሁን እንደውም በእዩ እያጦዛችሁ ነው። ስትፈልጉ ብዙዎቻችሁ ብድግ ደቡቦች ትላላችሁ። የአባቴ አምላክ ደማችሁን ያፍላ። ያለ እውቀት አትናገሩ። ከሰውነት ተራ እንውጣ። ጥፋት ብዙ ጊዜ ተመክረናል፣ እየደጋገምን ነው። ቡድንተኝነት፣ ጎሰኝነት፣ ሰፈርተኝነት፣ መንደርተኝነት፣ የሰሜን የደቡብ የምዕራብ የምስራቅ መባባል፣ ይሄ በእኛ ቤት ነው እየተደጋገመ ያለ። በጣም ጽያፍ ኃጢአት ነው። እግዚአብሔር ደግሞ ቁጣን ያመጣል፣ አይቀሬ ነው። በኋላ ዋጋ ትከፍላለህ። አብራይ ነው ዋጋ የምትከፍለው። በጥቂት ኃጢአን ምክንያት ብዙ ቅዱሳን ጭምር እንደሚመቱ መጽሐፍ ቅዱሴ አረጋግጦ ይናገራል። ደግሞም በጥቂት ጻድቃንም ብዙ ኃጢአን እንደሚተርፉም ይናገራል። ስለዚህ ለምድርቱ እርግማን ምክንያት እየሆነን ነው። የመርገም ምክንያት፣ ዋጋ የመክፈል ሊሰራ ያለውን የእግዚአብሔር እጅ አንከልክል። እግዚአብሔር አንድነት፣ ፍቅር፣ መቀባበል፣ መስማማት በሌለበት፣ ህብረት በሌለበት እውነት እልሃለሁ አይገኝም። ይገኛል ብላይ ቀንና ማታ ለ72 ሰዓት ለ24 ሰዓት ጾም ጸሎት አዝ፣ እግዚአብሔር አይሰማህም። አፉን ይቆልፈዋል። ዝም ይሰማል እኮ መልስ የለም። ጸጥ አያይም፣ ያያል እንዳላየ ዝም። ይሄ የሽወዳ ንስሐ እኮ። ንስሐ ማለት እኮ መመለስ ነው። በቃ ጨርሶ መቶ ነው። ያን መንገድ ትቶ መውጣት ነው። በቃ ለወጥኩ ማለት ነው። በቃ እንዲዞር ያለው ማለት ነው። አይ በቃ ጨርሻለሁ፣ በዚህ ነው መሄደው ብለህ መዝጋት ነው። ይሄን መቆለፍ ነው። በየቀኑ ትቆልፋለህ፣ መልሰህ ትከፍታለህ። እንደ እሪያ ይላል እኮ መጽሐፍ ቅዱስ። አሳማ ራሱ ሄዶ ጭቃ ውስጥ ነው ራሱን የሚያንከባልለው፣ መልሰው እዛ ይገኛል፣ ጭቃ ውስጥ ይንከባለላል። አሳማ ስታደን ጭቃ ያለበት ቦታ ነው መሄድ፣ እዛ አካባቢ ነው የሚቆየው። ክርስቲያን ንቃ፣ ንስሐ ግባ። እግዚአብሔር ልጅ ኢየሱስ ክርስቶስ እንደ ሌባ ይመጣል። ያ ቀን እንግዲህ እንዳይፈላ ጥንቃቄ ይጠብቃል። ማስተዋል ይጋርዳል የተባለ ብሎ ዳበስለ ወዳጄ ንቃ፣ ንስሐ ግባ፣ ተመለስ። የተደበላለቃችሁ ሰዎች ንስሐ ግቡ። የሆነ ቡድን ይዛችሁ ያላችሁ ሰዎች ንስሐ ግቡ። አቋምን ነው ምናምን ክትለም። ስለዚህ ኃጢአት እነኚህ በጣም ክፉና ኃይለኛ ኃጢአት ይሄ ነው የሚያደርገው። አንዱ ኃጢአትን ከሌላው የከፋ ሊሆን ይችላል። አዎ፣ ለዚህ እነኚህ ሶስቱ ነገሮች ነጥቦች ከባድ የሚያስብሉት ኃጢአቶችን እነዚህ ሶስቱ ነገሮች ናቸው። የጥፋቱ ክብደት ነው። ሌላው የልብ ዝንባሌ፣ ማደንደን፣ ጸንተው መኖር፣ ከዛ የጥፋቱ መደጋገም፣ ደጋግሞ እዛው እንደ እርያ እዛው መንደር ጥቅስ እየጠቀሱ እዛው ቃል እየሰበኩ እዛው ወንጌል እያወሩ በዛው ክርስቲያን ነኝ እያሉ እዛው አዘቀጥ ውስጥ ተውጦ መኖር ነው። ከመረሬ ጭቃ ውስጥ ከገባ ለማውጣት ከባድ። ያንን ስታወጣ ያንን አሰጥማል፣ ያንን ስታወጣ ያንን አሰጥማል። በቃ ረዳት ያስፈልጋል፣ ወይም በገመድ ጎትቶ ያወጡሃል።
ረመጥ ውስጥ አትግባ፣ አትቁም። ከክርስቶስ ጋር ማወገን ይሻላል ወገን። ወንጌል እውነት ነው፣ አርነት ያወጣል። አንተ አታማሃይ ከፈለግ ሳታማሃይ ብላይ እንደተባለው ሳታማሃይ መሳደብ ትችላለህ። የት አይታው የት ታውቀዋል? ደግሞ ልትሳደብስ? አሁን ከኔ ጋር መጥቶ ራዝን የሚለው ሰውዬ እኔን የት አባቱ ያውቀኛል? በቃ የት አባቱ የሚለው ቃል እየገባቸው ነው። ምንም ድራሽን የማያውቅ ፍጥረትን የማያውቅ ከየት የት እንዳለው የማያውቅ ማን እንደሆነ የማይረዳ ሁሉ አፉን ሊከፍት ይመጣል። ጥንቃቄ ያደርግ። ይሄ የኃጢአትን ምንነትና ማንነት ትርጉም ያልገባው ትውልድ ነው ያለ ነው። ኃጢአት ነው ኃጢአት ትርጉሙ ነው ወቅ ጌታ ይባርካችሁ። በስመ አብ 30 ደቂቃ 15 ደቂቃ ብዬ ወደ 20 ደቂቃ ወስጄባቸዋለሁ። 15 15 20 30 ደቂቃ ወስጄባቸዋለሁ። እግዚአብሔር በምሕረትህ በቸርነትህ እንደ ቃልህ ዘመናችንን እንድንጨርስ ጸጋን አብዛልን። በዚህ ዘመን ላይ ጌታ መንገድ ላይ ከሚያስቀሩን መንገዶቻችን ላይ ከቆሙ ከሚስቡን ከሚቆነጥሩን ቆንጥሮች ከሚያስቀሩን ጎታቾች ከሳቢዎች አድነን እባክን። እንዳንሳብ ስቦን እንዳላትሙን ከራሳቸው ጋር ከራሳቸው ሐሳብ ከራሳቸው ፈቃድ ከራሳቸው መንገድ ውስጥ እንዳስገቡን ከመስቀል ፈቀቅ እንዳረጉን ከመንገድ ፈቀቅ እንዳረጉን በኢየሱስ ክርስቶስ ስም እግዚአብሔር አምላክ እኔን ወገኖችን በመንፈስ እሳት ቅጥሩንልን፣ አቅሙነን፣ እጆቻችንን በእጆች እያስከንሳበን መንገድ ላይ አጽናን። ፈቃድን እንድንፈጽም ፈቃድ ውስጥ እንድንመላለስ ቀንና ማታ የቃልህን ግልጠት አብዛልን። በምናጠና ጊዜ በምናነብ ጊዜ ፍቺው ይብራልን። መንፈስ ቅዱስ ተናገረን፣ አስተምረን፣ ገስጸን፣ እርዳን፣ አግዘን። አጠገባችን አትለይ፣ ከክፉ ሁሉ ሰውራን። ስለ ሁሉ እናመሰግናለን። ባረን ደግሞ እርዳኝ። በኢየሱስ ጌታ ስም ጸለይን፣ አሜን። ተባርካችኋል። እግዚአብሔር አምላክ ከፊት ከኋላ ከግራ ከቀኝ ከላይ ከታች ሆኖ ይባርካችሁ፣ ይጠብቃችሁ። ከዘመኑ ክፉ ከሚወናጭ ከሚወረወር ከሚሄድ ከሚራመድ መስሎ ከሚመጣ ቃል ይዞ ከሚመጣ ከክፉ ጨካኞች እጅ ይጠብቃችሁ። በኢየሱስ ክርስቶስ በመንፈሱ እሳት ቅጥር ይሁንላችሁ። ነፍሳችሁ ይማር።